ጥር 28 2018 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ አብረን ቆይታ እናደርጋለን። ዋና ዋና ጉዳዮችን ላስታውቃችሁ። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም መንግስታት ጉባኤ ኢትዮጵያ ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይት አካሄደች። በተለያዩ አካባቢ የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፉ መሆኑን የቀድሞ ታጣቂዎች ገለጹ። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታቸው ስለ ባህር በርና ስለ ሰሜኑ ጦርነት ያነሱት ጉዳይ በበርካቶች ዘንድ መነጋገሪያ ሆኗል። ሆኖም የጠቅላይ ሚኒስትሩ የፓርላማ ውሎና ያነሷቸው ጉዳዮች በሻዕቢያና በሻዕቢያ ተላላኪዎች ዘንድ ጩኸት እንዲበረክት አድርጓል። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ለምን የሚለውን ይዳስሳል። ኢትዮ መልህቅ በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም መንግስታት ጉባኤ ኢትዮጵያ የመንግስት አስተዳደር ለውጥ ተሞክሯን ለዓለም ያጋራችበት ነው። በጉባኤው ኢትዮጵያ የፍትሐዊነት ጥያቄ ከማንሳቷ በተጨማሪ ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይቶችም ተካሂደዋል። መሐመድ አልቃድር የላከውን ዘገባ ሳምሶን በላይ ያቀርበዋል። ኢትዮጵያ ባለፈው አንድ ዓመት ከ640 ሺህ ቶን በላይ ቡና ለዓለም ገበያ ልካለች። በዚህም ከፍተኛ የውጭ ምንዛሪ አግኝታለች። በተለያዩ የዓለም ሀገራት በሚገኙ ታላላቅ ሆቴሎች ጣዕም ያላቸው ቡናዎች ተመርጠው ይጠጣሉ። ይህ የኢትዮጵያ ስኬት ሆኖ በተባበሩት አረብ ኤሚሬቶች እየተካሄደ በሚገኘው የዓለም የመንግስታት ጉባኤ ላይ ተነስቷል። በዚህ ጉባኤ ላይ ኢትዮጵያ ባለፉት ጊዜያቶች የመጪው ዘመን መንግስታት ምን መምሰል አለባቸው በሚሉት ጉዳዮች ተንተርሶ በቴክኖሎጂ ሽግግር እያደረገች ያለውን የነቃ ተሳትፎ ለዓለም ማህበረሰብ ያስተዋወቀችበት አጠቃላይ ስኬታማ ስራዎችም የተሰራበት ነበር። የጉባኤ መጪው መንግስታት ምን መምሰል አለባቸው የሚሉትንም ሐሳቦች ኢትዮጵያ ያነሳችበት ነበር። የወደፊት መንግስታት ተላማጅና ተለማጭ መሆን መቻል አለባቸው። ኢተገማች ከሆነው ተለዋዋጭ ሁኔታ አንጻር መንግስታት አይበገሬ መሆን መቻል አለባቸው። አይበገሬ የሆነ ስርዓት፣ አይበገሬ የሆነ ማህበረሰብ የሚፈጥሩ ሊሆኑ ይገባል። ይህንን ባህሪ የተላበሱ ሊሆኑ ይገባል የወደፊት መንግስታት የሚል እምነት አለን። ይህንን ነው በሚገባ ስናነሳ የነበረው። የወደፊት መንግስታት ቴክኖሎጂን በሚገባ የሚጠቀሙ፣ ቴክኖሎጂን በአግባቡ የሚጠቀሙ ዜጎችን መፍጠር ላይ ትኩረት ሊያደርጉ ይገባል። መንግስት ከህዝቡ ጋር የሚያደርገው ትብብር፣ መንግስት የግል ሴክተሩና ህዝቡ የሚያደርጉት ትብብርን ይገልጻል። መንግስታት የፈጠራ የፍጥነትና የዝላይ መንገድን ተከትለው ካልሰሩ በስተቀር ውጤታማ ሊሆኑ አይችሉም ብለን እናምናለን። ባለፉት ዓመታት መንግስታችን እነዚህን ታሳቢ በማድረግ በአጭር ጊዜ ውስጥ ለውጥ አምጥቷል። ይህንን ተሞክሮ ነው እንግዲህ በዚህ መድረክም ላይ በሚገባ ለማንጸባረቅ የሞከር ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ አሁናዊ አቋሟንና የተጓዘችበትን የመንግስታዊ የለውጥ ስርዓት ለዓለም አቀፍ ማህበረሰብ እያጋራች ሲሆን ፍትህ የሚሹና ጂኦፖለቲካዊ እንዲሁም አህጉራዊ ጥያቄዎችን አንስታለች። ዋነኛው የዚህ ጉባኤ ከሌሎች ዓለማቶች ወደ 125 አገራቶች ከፍተኛ ደረጃ የተገኙበት ነው። ከ500 በላይ ሚኒስተሮች ነው ያሉት። አጠቃላይ ወደ 7000 አካባቢ በላይ የሚሆን ታዳሚ ያለበት ቦታ ኢትዮጵያ የምታራምደውን አስተሳሰቡን ለዓለም አስተጋባን። አሁን ያለነው ዓለም ሁላችንም በጋራ ልንኖርበት የምንችል ዓለም ነው። ወደዛ ሳንሳብ ወደፊት በጋራ መጓዝ እንችላለን የሚል እሳቤን ነው ለዓለም ያሳወቅ ነው። አሁን ያለው የዓለም የፋይናንስ ስርዓት እና ተቋማት አፍሪካ መድረኩ ላይ
ባልነበረችበት ወቅት ጠረጴዛው ላይ ባልነበረችበት ወቅት የተዋቀሩ ስርዓቶች ናቸው፣ የተዘረጉ ስርዓቶች ናቸው። ስለሆነም የአፍሪካ ጥቅም በሚገባ የተንጸባረቀባቸው አይደሉም። ስለዚህ ዓለም አቀፍ የፋይናንስ ተቋማት በፋይናንስ አቅርቦት ሂደትም አላስፈላጊ ጫናዎች እና ጥምዘዛዎች መወገድ መቻል አለባቸው። አጠቃላይ ሂደቱ ፍትሃዊ መሆን መቻል አለበት። ስለዚህ ከዚህ አኳያ ያሉ ችግሮች ሊፈቱ ይገባል የሚል እምነት አለን። እነዛን ድምጾች በዚህ መድረክም በሚገባ ያስተጋባንበት ሁኔታ ነው ያለው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከጉባኤው ጎን ለጎን ዓለም አቀፍ የንግድ ድርጅት መሪዎች ጋር ስኬታማ ውይይቶችንም አድርገዋል። ኢትዮጵያ በዚህ ጉባኤ ላይ በአረንጓዴ ልማት፣ በቴክኖሎጂ ሽግግርና የአፍሪካ ነፃ የንግድ ቀጠና ዙሪያ በርካታ ውይይቶችንም አድርጋለች። በተለያዩ አካባቢ የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፍ መሆኑን የቀድሞ ታጣቂዎች ገለጹ። ከሁሉም የሚቀድመው የሀገር ሉዓላዊነት መጠበቅ መሆኑን የተረዱ ታጣቂዎች ወደ ሰላምና ውይይት እየመጡ ሲሆን በመንግስት በኩል አሁንም ለውይይቱ በሩ ክፍት መሆኑ ተገልጿል። ኢትዮጵያ በግብርና፣ በኃይል፣ በቱሪዝምና በሌሎች ዘርፎች ሰፋፊ የተፈጥሮ ሀብቶቿ ላይ በመስራት ጠንካራ ኢኮኖሚ እየገነባች የሀያልነት ጉዞዋንም እያስተካከለች ትገኛለች። መንግስትና ሕዝብ እጅና ጓንት ሆነው የተሻለች ሀገር ለመገንባት እየታተሩ ቢሆንም በተለያየ ምክንያት ያኮረፉ አንዳንድ ወገኖች ጥያቄያቸውን ከውይይት ይልቅ በኃይል ለማስፈጸም ግጭትን ምርጫቸው አድርገው የሚንቀሳቀሱበትን አካባቢ ሕዝብ እያጎሳቆሉ ነው። ከነዚህ ውስጥ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ችግሮችም ካሉ በውይይት እንዲፈቱ ህብረተሰቡን መቀላቀል ጀምረዋል። ባለፉት ዓመታት ማህበራዊና ኢኮኖሚያዊ ጉዳት ያስከተለው ግጭት የውጭ ኃይሎች በሪሞታቸው የሚያዙት ኢትዮጵያን የማዳከም ስትራቴጂያቸው ታጣቂዎችን ደግሞ ለዓላማቸው ማስፈጸሚያ እየተጠቀሙባቸው መሆኑን የቀድሞ ታጣቂዎች ይገልጻሉ። በውጭ ኃይሎች በውስጥ ኃይሎች ተጠልፏል ትግሉ። ስለዚህ ከነዚህ ኃይሎች ጋር ሆኖ ወይም ከህወሓት ከሻዕቢያ ከግብጽ ጋር ሆኖ የአማራን ጥያቄ የሚሆን የሀገራችንን ጥያቄ ማስመለስም አይታሰብም። አንድ ግለሰብ የፈለገውን ያህል ሊሳሳት ይችላል። ቢሳሳትም ቢያንስ ራሱን ነው የሚጎዳው። ሀገርን በሚጎዳ ህዝብን በሚጎዳ ግን ደጋግመህ ማጥፋት ማለት ግን ከወንጀልም በላይ ወንጀል ነው። የኢትዮጵያ ታሪካዊ ጠላቶች የውስጥ ኩርፊያዎችን እንደ መልካም አጋጣሚ በመጠቀም ግጭትና ውድመት እስከቀጠለ ተልዕኮ ተሸካሚዎቻቸውን ከቅፋቸው አያወርዷቸውም። ታጣቂዎቹ ከነዚህ ስንቅ አቀባዮች ጊዜያዊ ጥቅም ቢያገኙም ከሁሉም የሚቀድመው የሀገርን ሉዓላዊነት መጠበቅ መሆኑን የተረዱት ወደ ሰላምና ውይይት መጥተዋል። አሁን ባለው ሁኔታ ከግብጽ ጀምሮ ከሻዕቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የትኛ ነው ክልልም ሆነው? መጀመሪያ ሶቨሬኒቲ መጠበቅ አለበት ብዬ አስባለሁ። አሁን ላይ ታጣቂዎች የሰላም እጃቸውን መዘርጋታቸው ገበሬው ያለ ስጋት ወደ እርሻው፣ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ የንግድና ትራንስፖርት እንቅስቃሴም እንዲነቃቃ እያደረገ ነው። አሁንም ትጥቅ የያዙ ኃይሎች የውጭ ጠላቶችን ሴራና የህዝቡን እንግልት ልብ በማለት ለሰላም ቅድሚያ እንዲሰጡ ጥሪ ቀርቧል። ይሄ ነገር ያው የህዝቡን ስቃይ በከፍተኛ ደረጃ እየጎዳው ነው የሚገኘውና አትሊስት ከዚህ ራሳችንን ነፃ ማድረግ አንድ ነገር ነው። ከዛ በኋላ ደግሞ ታጥቀው የሚንቀሳቀሱ ጓዶቻችንም ይሄ ነገር ከኛ ተምራችሁ እናንተም ወደ ሰላም ተመለሱ፣ የህዝባችን ስቃይም ይበቃል ማለትም ሁለተኛ ድርሻችን ይሆናል ማለት ነው። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። በመንግስት በኩል ችግሮችን በውይይት ለመፍታት ወደ ሰላም ለሚመጡት ሁሉ በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በውስጥ የውይይት በር ክፍት ማድረግ አለ። ዛሬ ባንዳ የተባለ ሰው፣
ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው። ለምን ኢትዮጵያ አንተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። የታጣቂዎቹ ወደ ሰላም መመለስ ከምንም በላይ የኢትዮጵያን ብሔራዊ አንድነት የሚያጠናክር፣ ለውጭ ኃይሎችም ኢትዮጵያውያን የውስጥ ችግራቸውን በራሳቸው የመፍታት አቅም እንዳላቸው መልእክትን እያስተላለፈ ነው። በተወካዮች ምክር ቤት ስብሰባ ላይ የፌዴራል ጠቅላይ ሚኒስትር አብይ አህመድ የውይይት በሩ ክፍት ስለመሆኑም ተናግረው ነበር። በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ጠቅላይ ሚኒስትሩ ብሔራዊ ጥቅም ላይ ያለው ሁኔታም ስለመሻሻሉ አንስተዋል። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። አሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም። ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም። ውጭ ሆነው ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች መብቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ፣ የግብጽም እንደዚሁ የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። በአማራ ክልል በትጥቅ ትግል ላይ ከነበሩ አካላት የምክክር አጀንዳቸውን ለሀገር ምክክር ኮሚሽን አስረከቡ። የሀገር ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ከነበሩ አካላት ጋር ሲካሄድ የቆየውን ውይይትም በማጠናቀቅ ለታቀደው ሀገራዊ ምክክር መነሻ የሚሆኑ ቁልፍ አጀንዳዎችን በዛሬው ዕለት በይፋ ተረክቧል። ኮሚሽኑ ቀደም ሲል በትጥቅ ትግል ላይ የነበሩ አካላት በምክክር ሂደት ውስጥ እንዲሳተፉ ባቀረበው ጥሪ መሰረት ነው አፋሕድና ሌሎች የቀድሞ ታጣቂዎች ለዘላቂ ሰላም ይበጃሉ ያሏቸውን አጀንዳዎች አደራጅተው ለኮሚሽኑ ያስረከቡት። ይህ የአጀንዳ ርክክብ በክልሉ ያለውን ግጭት በሰላማዊ መንገድ ለመፍታትና ሁሉንም ወገኖች ያሳተፈ ብሔራዊ መግባባት ለመፍጠር ለሚደረገው ጥረት ተጨባጭ ስኬት እንደሆነ ተገልጿል። የሀገር ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያም በስነ ስርዓቱ ላይ እንደተናገሩት ችግሮችን በጠመንጃ ለመፍታት መሞከር ዘላቂ አለመግባባትን የሚፈጥር በመሆኑ ሁሉንም ወገን
አሸናፊ የሚያደርገውን የውይይት አማራጭ ቅድሚያ መስጠት ይገባል። አሁንም በትጥቅ ትግል ላይ የሚገኙ ወገኖች ይህንን ታሪካዊና አካታች የምክክር መድረክ በመጠቀም ወደ ሰላማዊ አማራጭ እንዲመጡ ጥሪ ቀርበዋል። በ39ኛው አፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። 39ኛው አፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 በአዲስ አበባ ይካሄዳል። በጉባኤው ላይ በፖለቲካ ዲፕሎማሲ መስክ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ሁሌም እንደ ስሟ አዲስ እየሆነች ያለችው መዲናችንም የአፍሪካ የዲፕሎማሲ መዲናነቷን ባሻገር የዘመናዊ ከተማ ልማት ምን እንደሚመስል በዚሁ አጋጣሚ ለሌሎች ሀገራትም ልምዶቻችንን የምናሳይበትም አጋጣሚ ነው የሚሆነው። ስለዚህ ይህ ጉባኤ ለኢትዮጵያ ዘርፈ ብዙ ፋይዳ ያለው ነው ማለት ነው። በፖለቲካ፣ በኢኮኖሚ የሀገር ገጽታን ከማስተዋወቅ አንጻር የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ለዚህም የታሰበው ግብ ይሳካ ዘንድ ለመጠቆም እንደሞከርኩት መጠነ ሰፊ ዝግጅቶች ተደርገዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። እንደ ሪፖርተራችን መቅደላዊት ደረጃ ዘገባ 39ኛው አፍሪካ ህብረት ጉባኤ የውሃ ሀብትን በትብብር መጠቀም ለሚያተኩር ሲሆን ኢትዮጵያ ከምታራምደው አቋም ጋር የሚሄድ በመሆኑ በውሃ ሀብትና በሌሎች መስኮች ላይም የሰራቻቸውን ስራዎች ልምዷን የምታካፍልበት እድልንም የሚፈጥር ነው ብለዋል። የአፍሪካ ህብረት የመሪዎች ጉባኤ አጠቃላይ የጉባኤው መሪ ሀሳብ assuring sustainable water availability and safe sanitation system to achieve goals of Agenda 2063 የሚል ነው የዘንድሮ መሪ ቃል። ኢትዮጵያ ደግሞ ከዚህ ከውሃ ጋር በተያያዘ በተለይም ደግሞ ከመሪ ሀሳቡ ጋር የሚስማሙ በርካታ ስራዎችን አከናውናለች። ኢትዮጵያ በውሃ ትብብር ረገድ ሰፊ ርቀት የሄደች ሀገር ናት። የናይል የትብብር ማዕቀፍ ወደ ኮሚሽን እንዲቀየር ብዙ የተጋች ሀገር ናት። በርካታ የታዳሽ ኃይሎች ፕሮጀክቶችን ተግባራዊ በማድረግ ለራሷ ብቻ ሳይሆንም ለጎረቤቶቿም የምትተርፍ ሀገር ሆናለች። ይሄም ለቀጣናዊ ትስስር በተለይ ቁልፍ የሆነ አበርክቶ እንዳለው እያየን ነው። በታዳሽ ኃይል ቀጣናዊ ትስስር ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። ለ39ኛው አፍሪካ ህብረት ጉባኤ 179 በጎ ፈቃደኛ ወጣቶችም ተዘጋጅተዋል። በአጠቃላይ በዘንድሮ ጉባኤ በአጀንዳ 2063 የተያዙ እቅዶች ላይ ትኩረት ተደርጎ በመሪዎችና በሚኒስትሮች የሁለትዮሽ ግንኙነቶች እንደሚኖሩም ተናግረዋል። ኢትዮጵያ ካላት የህዝብ ቁጥር አንጻር የባህር በር አልባ ሆና ለዘመናት ታጥራ ልትቀር እንደማትችል ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ኢትዮጵያ ከቀይ ባህር ተፈጥሯዊ ትስስር ያላት ሀገር መሆኗንም ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት ከሰሞኑ ተናግረዋል። አቤል ሙልጌታ ተጨማሪ አለው። በኢትዮጵያና በቀይ ባህር መካከል ያለው ግንኙነት ለዘመናት የቆየ የታሪክ የኢኮኖሚና የጂኦፖለቲካዊ ስትራቴጂ ትስስር ውጤት ነው። ይህ ተፈጥሯዊ ግንኙነት አሁን ላይ ተዳከመ ሊመስል ይችላል። ነገር ግን ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት እጅጉን የጠበቀ ነው። ይህ ሆኖ እያለ ታዲያ በቀጠና ያሉ ሀገራት በጋራ ከመልማት ይልቅ አንዱ ባንዱ ላይ ጥፋትን ሲያዋልድ ውሎ ያድራል። ግራም ነፈሰ ቀኝ ሀገራት ለህልውናቸውና ለሉዓላዊነታቸው መጠበቅ ማድረግ ያለባቸውን ሁሉም አይነት የጥንቃቄ ስራንም ይሰራሉ። ኢትዮጵያም 130 ሚሊዮን በላይ የተሻገረ ህዝቧን ይዛ ከቀይ ባህር ርቃ ታጥራና ተከባ እስከ መቼ ትኖራለች የሚለው ማሰብም ቀላል አይሆንም። ግን ደግሞ ኢትዮጵያ ከቀይ ባህር ጋር ያላት ተፈጥሯዊ ግንኙነትስ እንዴት ሊነጣጠል ይችላል? ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው
አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ታዲያ ዛሬ ላይ ቀይ ባህር በምን አግባብ ከኢትዮጵያ ጋር ያለው ቀጥታዊ ግንኙነት ሊዳከም ወይም ሊቋረጥ ቻለ? በዋናነት የኢትዮጵያ የዘመናት ጠላቶች ሴራ ውጤትና ትላንት ላይ ሆነው ዛሬና ነገን ባላገናዘቡ ወይም ለጠላት ሴራ ባደሩ በራሷ ልጆች አስተሳሰብና ግብር ጭምር የተፈጠረም ነው። እርግጥ ነው ይህን ተፈጥሯዊ የኢትዮጵያና የባህር በር ግንኙነት አሁንም ለመመለስ ኢትዮጵያ ትውልድን ፈጥራለች። ታሪካዊም ግልጽም ለሆነው የባህር በር ባለቤትነት ጥያቄዋ መልስ ለማግኘት በሰላማዊና በሰጥቶ መቀበል መርህ እንዲሁም ከሚባክነው ብዙ ሺህ ኪሎ ሜትሮች የባህር ዳርቻ ለማግኘት መጠየቋ የህልውና ጉዳይም ያደርገዋል። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ ነው። 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር የኢትዮጵያ ተፈጥሯዊ ሀብት ጎረቤቶቿ በጋራ እየተጠቀሙ ለኢትዮጵያ ሲሆን ወገቤን የሚል አስተሳሰብም ግን ፈጽሞ ሊሰራ አይችልም። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ይህችው የትልቅ ታሪክና ስልጣኔ ባለቤት የነበረችው ኢትዮጵያ የትላንት ታሪኳ፣ የኢኮኖሚ የወደፊት እድገቷ ከቀይ ባህር ጋር ተነጥሎ ሊኖርም አይችልም። የባህር በር ጥያቄውም ዓለም አቀፍ ተቀባይነትን ያገኘ የህልውና ጉዳይ ሆኖ ኢትዮጵያውያንም የሙጥኝ ብለው የያዙት አሁናዊ አንገብጋቢ አጀንዳቸውም ሆኗል። ኢትዮጵያ በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻው ብሔራዊ ጥቅምን ማስጠበቅ ነው። ሀገር ከሌለች ፖለቲካውም ሆነ ልዩነቱ የሚቆምበት ሜዳ እንደማይኖረው የሚገልጹት ምሁራን በተለይም የባህር በር ባለቤትነት ጥያቄም ሳይሆን የብሔራዊ ደህንነት ጂኦፖለቲካን ተጽዕኖን የመቀየር ወሳኝ እርምጃ መሆኑንም አብራርተዋል። ሳምሶን በላይ ተጨማሪ ያለው ብሔራዊ ጥቅም ማለት የአንድ ሀገር ሉዓላዊነት፣ የህዝቦቿ ደህንነትና የኢኮኖሚ እድገቷ ዋስትና ነው። እነዚህ ግቦች የአንድ ወገን ወይንም የፖለቲካ ፓርቲ ንብረት ሳይሆኑ የጋራ ቤታችን መሰረቶች ናቸው። ብሔራዊ ጥቅም ከወንዞች አጠቃቀም ጀምሮ የባህር በር ባለቤትነትና ሉዓላዊነትን የሚይዝ ነው። እነዚህ ጉዳዮች የትኛውንም የፖለቲካ ልዩነት የሚያልቁ ከፓርቲ አጀንዳ በዘለለ የጋራ ሀብቶች ናቸው። ሀገር በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ይሄው የጋራ ጥቅም ነው። የፖለቲካ ፍላጎትን ለይቶ ብሔራዊ ጥቅም ምንድነው፣ የውስጥ ፍላጎት ምንድነው፣ የውስጥ ጥያቄ ምንድነው በአግባቡ ተረድቶ ለይቶ መደገፍ የሚገባን ላይ መደገፍ፣ መቃወም የሚገባን ላይ ልንቃወም እንችላለን። የብሔራዊ ጥቅም ላይ ግን በኢትዮጵያ ጥላ ስር በኢትዮጵያ ዜግነት ስር ያለ ሰው በሙሉ አለመደገፍ ይቻላል ብዬ አልጠብቅም። ሰውኛ ዜግነትም የሰውኛም እንደ ማህበረሰብም እንደ ዘመኑም የሞራል ጥያቄ ስለሚያስከትል ብሔራዊ ጥቅም ላይ መንግስትም ጥያቄውን የትውልድም ጭምር አድርጎ የህዝብም አድርጎ መንግስት የሚሄድበትን መንገድ እንደ ህዝብም በማንኛውም የህዝብ አደረጃጀት ያለ ማህበረሰብ በሙሉ ጥያቄውን መደገፍ ለስኬታማ የራሱን አበርክቶ ማበርከት አለበት ብዬ አስባለሁ። ኢትዮጵያ የባህር በር አለማግኘቷ የኢኮኖሚ ጥገኝነትን ከመፍጠሩ ባለፈ የሀገርን ህልውና አደጋ ላይ እንደሚጥል ግልጽ ነው። በመሆኑም የባህር በር የማግኘት ጥረት
የእያንዳንዱን የነገ ህይወት የሚወስን ብሔራዊ ጉዳይ በመሆኑ በጋራ መቆም እንደሚገባም ተጠቁሟል። ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ሊዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። ከዚህ አኳያ በዋነኝነት የናሽናል ሴኩሪቲ ኢሹ የሀገሪቱ ህልውና አደጋ አድርገን ልትወስድ ትችላለህ፣ ባህር በርን አለማግኘት። ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥረት በቀጠና ያላትን የጂኦፖለቲካ ተጽዕኖ ለመቀየርና ብሔራዊ ደህንነቷን በዘላቂነት ለማስጠበቅ ወሳኝ እርምጃ ነው። ይህ ንቅናቄ የኢኮኖሚ ነጻነትን ከማወጅ ባለፈ ኢትዮጵያ በመላው ዓለም ያላትን ስልታዊ ቦታ ወደ ላቀ ደረጃ የሚያሸጋግርም ነው። የብሔራዊ ጥቅም ሲባል አንዱ አሁን እየተነሳ ያለው በእኛ ሀገር ቀደም ሲል የአባይ ጉዳይ እንደ አንድ የብሔራዊ ጥቅም ማስከበሪያ ፕሮጀክት ተደርጎ ሲቆጠር ነበር። ምክንያቱም አባይ እንደሚታወቀው የውሃ ፖለቲካ ብቻ ሳይሆን የዲፕሎማሲም ፖሊሲ ጉዳይ፣ የደህንነትም ጉዳይ፣ የኢኮኖሚም ጉዳይ ስለነበረ በቅርብ ደግሞ ኢትዮጵያ በይፋ ያቀረበችው የባህር በር ጥያቄ ነውና እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሐሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። በአንድ አቋም በአንድ ልብ መካሪነት በአንድ ቃል ተናጋሪነት ከመደገፍና ከማሳካት ውጪ ሌላ ምርጫ ያለ አይመስለኝም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አይደለም። በቃ እንደ ሀገር የደህንነት ስጋት ሆኖብናል፣ እንደ ሀገር የኢኮኖሚ ስጋት ሆኖብናል፣ እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ይህ የባህር በር ጉዳይ ለነገዋ ኢትዮጵያ የማይታጠፍ የታሪክ ምዕራፍና የዜጎቿ የህልውና ግዴታ ጭምር ነው። በመደመር እይታ ውስጥ ትልቅ ስፍራ የሚሰጠው የባህር በር ባለቤትነት ጉዳይ ዛሬ የአፍሪካ የጂኦፖለቲካ ተጽዕኖ መቀየሪያ ቀዳሚ አጀንዳ ሆኗል። የውስጥና የውጭ ባንዳዎች ጉዳይና የፖለቲካ መልክ ለማስያዝ ሲጥሩም እየታየ ነው። ይሁን እንጂ ኢትዮጵያ እያደገ የመጣውን የሎጂስቲክስና የኢኮኖሚ ፍላጎቷ መሸከም የሚችል የራሷን የባህር በር የማግኘት ጥረቷን ዓለም አቀፍ ሕግን መሰረት አድርጋ ወደፊት መግፋቷንም ቀጥላለች። ወይንሸት ደጀኔ ተጨማሪ አላት። በዓለም ላይ ከነበሩት 5 ስልጣኔዎች መካከል አንዱ የነበረው ኢትዮጵያ ውስጥ ነበር። ኢትዮጵያ እንደ አዶሊስ፣ አሰብ፣ ምጽዋ፣ በርበራ እንዲሁም ዘይላ የመሳሰሉ ዓለም አቀፍ ንግድን የምታቀላጥፍባቸው የባህር በር የነበራት ሀገር ናት። ኢትዮጵያ ወደብ ያጣችባቸው ምክንያቶች ቀይ ግዛትና በኋላ የመጣ የፖለቲካ ሽረባ ነው። እነዚህ ሁለቱን አንድ ላይ አድርገን ስንመለከታቸው ደግሞ ሳንለያይ ስንመለከታቸው የቀይ ግዛቶች እኛን ለመግዛት ያደረጉት ጥረት አልሳካላቸው ያሉ ሀገራት ከጀርባ ቢሃይንድ ዘ ዶር ሆነው የሰሩት ተንኮል ነው የምንለው። ከ40 በላይ መርከቦች ያሉ ትልቅ የባህር ኃይል የነበረን ሀገር ነበር። ያ የባህር ኃይል ለሌላው የቀጠና ሁሉ አካል የሚጠቅም ነበር። ይሄም ሉዓላዊነት ነው፣ ህልውና ነው። እነኛን 40 ምናምን መርከቦች ጋይተው ባህር ኃይላችን ተበትነው ነው ያለው። አሁን በአካባቢው በቀጠናው ከፍተኛ የባህር ላይ ውንብድና አለ። መከላከል መቻል አለብን ማለት ነው። ከዚህ ዘመን አንስቶ እስከ ቅርብ ዓመታት ትገለገልበት የነበረው የባህር በር የነበራት ሀገር ብትሆንም በባዳና ባንዳ በሰሩባት የፖለቲካ ሴራ ምክንያት የነበራትን የባህር በር አጥታ በጎረቤት ሀገራት ጥገኛም ሆናለች። ሀገራዊ ይሁንታ ያልተሰጠበትን የተላለፈበት ህጋዊ ማስረጃ ያልተገኘለትን የኢትዮጵያ የባህር በር እጦትን በሰላማዊ መንገድ መልሶ ማግኘት አሁን የትውልድ ጥያቄ ሆኖ ወደፊትም መጥቷል። አሁን የጅቡቲን ባህር ስንጠቀም ከፍተኛ በብዙ ሚሊዮን የሚቆጠር ዶላር ኢትዮጵያ ወደዛ ፈንድ እያደረገች ነው። አሁን ደግሞ እንደምታውቂው ኢኮኖሚውም ሁኔታዎችን ሁሉ ነገር እያደገ ነው። ጭማሪ እንደገና ደግሞ ከፍተኛ ገንዘብ ሲደረግ ሀገሪቷ ላይ የሚፈጠረው የኢኮኖሚ ችግር እንደገና ወደዛ እየሄደ ነው የሚመጣው። ስለዚህ የቀይ ባህር መኖሩ ለኢትዮጵያ ትልቅ እምብርታ ነው። የውጭና የውስጥ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲውተረተሩም ታይቷል። ሚዲያዎች፣ የኛ ጠላቶች፣ ታሪካዊ ጠላቶቻችን ይሄንን ሰላማዊ ጥያቄ የጦርነት ጥያቄ አድርገው አታሙ ቢመቱብንም
እኛ ግን አሁን እየጠየቅን ያለነው በሰላማዊ መንገድ መሆኑ ጥሩ ነው። ይሄ መቀጠል አለበት። የባህር በር አማራጭ መሻት የመስፋፋትም ሳይሆን በሉዓላዊነት የመቆም የታሪክን ስብራት ለማከም የተተለመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ሲገልጹ ቆይተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። እንዲያም ሆኖ በዓለም ዙሪያ ካሉ የባህር በር የሌላቸው 44 ሀገራት የኢትዮጵያ የባህር በር የማግኘት ጥያቄ ምን ይለየዋል የሚል ጥያቄም ነው። በርካታ የባህር በር አልባ ሀገራት አሁን ላይ በሰጥቶ መቀበል መርህ በስምምነት ተጠቃሚ መሆንም ችለዋል። በተጨማሪም ሀገራቱ ያላቸው የህዝብ ቁጥር ከኢትዮጵያ ጋር ለውድድር የሚቀርብም አይደለም፣ የነበረንን መጠየቅ ነውርም አይደለም። በሌላ በኩል በኢፍትሐዊ መንገድ ያጣናውን የባህር በር አማራጭ ፍትሐዊ በሆነ መንገድ ማስመለስም ይቻላል። ሀገራት ጤናማ ትስስር እንዲኖራቸው በማለም እንደ አውሮፓውያን አቆጣጠር በ1945 የተፈረመው የተባበሩት መንግስታት ቻርተር አንቀጽ 2 እና አንቀጽ 33 ላይ ሁለት ሀገራት ችግሮቻቸውን በድርድር በሰጥቶ መቀበል መርህ መፍታት እንዳለባቸው የደነገገ ነው። ኢትዮጵያም ይህንኑ እያደረገች ትገኛለች። ይህም በታሪክ በህግና በጂኦግራፊ ጭምር የሚደገፍ ነው። ሁሉም የህብረተሰባችን ክፍል ኢንክሉዲንግ የፖለቲካ ተቀናቃኞች የሚባሉትም ጭምር ማንኛውም ጉዳይ ማንኛውም ኢትዮጵያ ነኝ ብሎ የሚያምን ኢትዮጵያዊ ነኝ ብሎ የሚያምን ሁሉ እዚህ ቦታ ላይ መሳተፍ አለበት። ለምን መሰለሽ? ይሄ የፖለቲካ ጉዳይ አይደለም። ይሄ ለግዠረስ ህይወት አይደለም። ይሄ ቅንጦት አይደለም። የመኖር ያለመኖር ጉዳይ ነው። ይሄ ህልውና ጉዳይ ነው። ምክንያቱን ሲያብራሩም ደግሞ የአካባቢው ሀገሮች የኢኮኖሚ እድገት ከኢትዮጵያ ጋር መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ የሎጂስቲክስና የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታልም ብለዋል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋቸው አንዱ በኢኮኖሚ እድገታችን ልክ የሆነ መሰረተ ልማት እንዲኖር ማድረግ ነውም ሲሉ አስፍረዋል። አሁንም ኢትዮጵያ የብሔራዊ ጥቅሟና የህልውና አካል የሆነውን የባህር በር ጥያቄ መሰረት አድርጋ እያነሳች ወደፊት መግፋቷን ቀጥላለች። በቀጣይ ቀናት የሚኖረውን የአየር ሁኔታ ተከታትለን እንመለስ። ኃይሉ እንዴት ነህ? እንዴት አመሻህ አንተነህ? ቀጥል መረጃ። አመሰግናለሁ አንተነህ። በዛሬው ዕለት በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬና በጎንደር ዝናብ ተመዝግቧል። በነገው ዕለት በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በምስራቅ አማራ በመካከለኛውና በምስራቅ የሀገራችን አካባቢዎች በደጋማ ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂ፣ ምዕራብ አርሲ፣ ጅማ፣ ቤንች ሻኮ፣ ካፋ፣ ዳውሮ፣ ጌዲዮ እና የሲዳማ ክልል ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በአክሱም፣ ድሬዳዋ ፀሐያማ፣ በሐዋሳ ዝናባማ፣ በመታራና ጅግጅጋ ፀሐያማ፣ በጅማ ቀላል ዝናብ፣ በተመሳሳይ በዲላ ሆሳዕናና ወላይታ ሶዶ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። አይለው እኔም በጣም አመሰግናለሁ አንተነህ። የወንጌል አማኞች ለሀገር ሰላምና እድገት እንዲተባበሩ ጥሪ ቀረበም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኞች ለሀገር ሰላምና እድገት ሊተባበሩ ይገባል ተብሏል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል 5ኛ መደበኛ ጠቅላላ ጉባኤም ተካሂዷል። የቀድሞው የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ በጉባኤው ላይ እንዳሉት ካውንስሉ በሀገር ሰላም ግንባታ ስራ ከሌሎች የሃይማኖት ተቋማት ጋር በተባበር የተለያዩ ስራዎችን እየሰራ ነው። በተለያዩ አካባቢዎች የሚገኙ የወንጌል አማኞች ለሀገር ሰላምና እድገት እንዲተባበሩም ጥሪ ያቀርበው ትውልዱ ሰላማዊና በጎ ተጽዕኖ ያለው እንዲሆን አባላት የበኩላቸው ሊወጡ እንደሚገባ አስገንዝበዋል። የወንጌል አማኙ ማህበረሰብ
እንደ ማንኛውም የአገሪቱ ዜጋ በመላ አገሪቱ እምነቱን በነፃነት ማካሄድ እንዲቻል ጠንካራና ሰላማዊ ስራዎች መስራትና በአዋጁ የተሰጠውን የእምነት ነፃነትና መብት የማስከበር ስራ ተጠናክሮ መቀጠል ይኖርበታል። በአገር የሰላም እሴት ግንባታ ዙሪያ የካውንስሉ አባላት ባሉባቸው ቦታዎች ሁሉ የሰላም አምባሳደር በመሆን ሁከት ቀስቃሽ ችግሮችን ከመፍጠር በመታቀብ ከሌሎች ጋር በሰላም በመከባበርና በአብሮነት መንፈስ ማንኛውንም ጥያቄዎቻችንን የሀገሪቱን ሕጎች መሰረት አድርጎ በመጠየቅ በየቦታው የተደረጉ ሰላማዊ ጥረቶችን እያበረታታን ወደፊትም ቢሆን በሀገር ውስጥ እና በመላው ዓለም የምትገኙ የካውንስሉ አባል ቤተ እምነቶች ለሀገር ሰላምና ልማት ቅድሚያ በመስጠት በሰላም እሴት ግንባታ ላይ እና የልማት ስራዎች ላይ ቀዳሚ ሚናችሁን እንድትወጡ አሁንም ጥሪያችንን እናስተላልፋለን። የሰላም ሚኒስቴር ተወካይ አምባሳደር እሸቱ ደሴ በኩላቸው ለህዝቡ ሰላምና እድገት የሃይማኖት ተቋማት የማይተካ ሚና አላቸው ብለዋል። ሃይማኖቶች ለህዝብ ሰላም፣ አብሮነት፣ ለዜጎች ግብረ ገብና ለትውልድ ግንባታ የማይተካ ሚና አላቸው። በመሆኑ ሀገራችን ኢትዮጵያ በህገ መንግስቷ የሃይማኖቶችንና የአማኞችን እኩልነትና ነፃነት እውቅና ሰጥታለች። መንግስት የሃይማኖትን ነፃነት ያከብራል። ሃይማኖቶችም በመንግስታዊ ተግባር ውስጥ ሳይገቡ ነፃነታቸውን ጠብቀው መንፈሳዊ ስራዎችን ይከውናሉ። በህግ ውስጥ የተደነገገው መብትና ነፃነት እንደተጠበቀ ሆነው የሃይማኖት ተቋማት ከመንግስት ጋር በመተባበር ለአገር ግንባታ፣ ለሰላምና ለአብሮነት የሚያበረክቱት አዎንታዊ አስተዋጽኦ በላቀ ደረጃ እንዲፈጽሙ መንግስት ሁኔታዎችን ያመቻቻል፣ ይደግፋል። ለቀጣዮቹ 5 ዓመታት ካውንስሉን በበላይነት የሚመሩ ከፍተኛ አመራሮችን መርጧል። በጉባኤው ላይ ላለፉት 5 ዓመታት በፕሬዝዳንትነት ሲያገለግሉ የነበሩት ዶክተር ጣሰው ገብሬ በመተካት ቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንት ሆነው ተመርጠዋል። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ሰሌዳ ለውጥ ይፋ አደረገ። የሰሌዳ ለውጡ ተቋሙ እያከናወናቸው ያለውን የሪፎርም አካል መሆኑን በመርሃ ግብሩ ላይ ተገልጿል። የኢትዮጵያ ፌዴራል ፖሊስ ዋና አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደገለጹት ተቋሙ ዘመናዊ አሰራርን በመተግበር ላይ እንደሚገኝም ተናግረዋል። አዲሱ የተሽከርካሪ ሰሌዳ ትግበራም ዲጂታላይዜሽንን ለማስፋት እየተደረገ ያለውን ስራ እንደሚያጠናክረውም አብራርተዋል። ቢጫና ጥቁር ቀለማትን የያዘው የሀገራችን የፖሊስ ታርጋ አሁን ላይ ለረጅም ጊዜ አገልግሎን አሁን ከደረስንበትና ሀገራችን ከደረሰችበት ዓለም ከደረሰበት የቴክኖሎጂ ደረጃና የወንጀል ውስብስብነት አንጻር ታርጋችንን ከዚህ ከሪፎርም ስራችን ጋር ያያይዘን መቀየር እንዳለብን በማናጅመንታችን ከወሰን በኋላና ይህም ታርጋ የሚቀየር ከሆነ አሁን የፖሊስ ሪፎርም ከተካሄደ በኋላ እንደ አዲስ ያስተዋወቅ ነው የፖሊስ ሎጎ ጋር የሚገናኝና አብሮ የሚሄድ መሆን ስላለበት ከዛ አንጻር እነዚህ አሁን የምናያቸውን የታርጋ ቀለማትን ከሎጓችን ጋር ባገናኘ መሰረት በዛሬው ዕለት በአዲስ መልክ ወደ ስራ ለማስገባት ችለናል። ሪፖርተራችን ይድነቃቸው ሰማው እንደዘገበው የተሽከርካሪ ሰሌዳው የወንጀል ተግባርን ለመከላከል አቅምን ይፈጥራል ሲሉም ገልጸዋል። ታርጋ በተለይ ለወንጀለኛ በፍጹም እድል የማይሰጥ ወንጀለኞች በቀላሉ ተጠቅመው ይህን ታርጋ ወይንም ይህን ታርጋ አመሳስለው በቀላሉ ፖሊስ ሆነው ሰዎችን አደጋ ላይ ሊጥሉ የሚችሉበትን አማራጭ ከዚህ በፊት በተለያየ መልኩ የሚታየው ችግር የሚያስቀር መሆኑንና በቀላሉ ቅድም ባልኳችሁ ሲስተሞች ለይቶ እነዚህ ታርጋዎች የኛ ለመሆናቸውን ማረጋገጥ የሚቻልበትና ተጠያቂ ማድረግ የሚቻልበትን አቅም የፈጠረ መሆኑና ከዚህ በፊት በምንጠቀመው ታርጋ ሌሎች የጸጥታ ተቋማትም ለምሳሌ የኢትዮጵያ ማረሚያ ቤቶች ኮሚሽንም የኢት የሚል የፖሊስ ታርጋ ስለሚጠቀም አንዳንዴ የተቀላቀለ እና ሌሎችም የሚጠቀሙት ታርጋ ስለነበረ በአንዳንድ ጥፋቶች እንኳን ሲታዩ ተጠያቂነትን ጭምር ለማረጋገጥ የምንቸገርበትን ሁኔታ በቀላሉ መቅረፍ የቻለበትና ከዚህም ውጪ ከዚህ በኋላ ፌዴራል ፖሊስ በየትኛውም የሀገራችን ማዕዘናት ሲንቀሳቀስ ለሚፈለጉ ኦፕሬሽኖች ሁሉ ሲደርስ ህብረተሰቡ በቀላሉ የሚለየው ፌዴራል ፖሊስ መኪኖቹንም አባሉንም የሚሰራውንም ስራ ህብረተሰቡ አውቆ በቀላሉ
ከጎኑ የሚቆምበት ሲያጠፋም በቀላሉ ሊያርምና ሊጠቁም የሚችልበትን እድል የፈጠረ መሆኑን ማረጋገጥ ችለናል። በጌዶ ማህበረሰብ ባህል ታሪክና ቋንቋ ላይ ያተኮረ አውደ ጥናት በዲላ ዩኒቨርሲቲ ተካሄደ። አውደ ጥናቱ የጌዶ ማህበረሰብ የዘመን መለወጫ የደራሮ በዓልን ምክንያት ማድረግ የተዘጋጀ ነው። ማህበረሰቡ በዘመናት ሂደት ጠብቆ ባቆያቸው ማህበረሰባዊ እሴቶች ላይ ያተኮሩ የጥናት ሪፖርቶች ቀርበው ውይይት ተደርጎባቸዋል። የዲላ ዩኒቨርሲቲ አካዳሚ ጉዳዮች ምክትል ፕሬዚዳንት ዶክተር ታምራት በየነ ዩኒቨርሲቲው በማህበረሰቡ እውቀቶች ላይ ጥናትና ምርምር ስራዎች እያከናወነ ይገኛል ብለዋል። ዲላ ዩኒቨርሲቲ ከዚህ አንጻር ሰፊ ስራዎችን እየሰራ ነው ያለው። በተለይ ባህሉ በደንብ እንዲጠና እንዲታወቅ፣ ቋንቋው ስር እንዲሰጥ፣ ሌሎች እንዲማሩ ካርኩለም ቀርጾ በዲግሪ ደረጃ ትምህርት እየተሰጠ እንደሆነ ይታወቃል። ይህንንም የበለጠ ለማሻገር በዚህ ዓመት በተለይ ራሱን የቻለ ደግሞ የስልጠና ማዕከልም የምርምር ማዕከልም ለማሳደግ የተጀመሩ ጥረቶች ያሉ ከዲፓርትመንቱ ጋር በመነጋገር ይሄን በቀጣይ በደንብ አጠናክረን ከዞኑ ጋር በመነጋገር የምንሄድ ነው የሚሆነው። በየማህበረሰቡ ያሉ አገር በቀል እውቀቶች ለአገር ግንባታ አበርክቷቸው ከፍተኛ እንደሆነ በጥናት ሪፖርቶቹ ላይ ተመላክቷል። ሪፖርተራችን ሚካኤል ገዙ እንደዘገበው በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስትር ዴኤታ አማካሪ ዶክተር ተስፋነሽ ቶሎሬ መንግስት በባህል ልማት ላይ እየሰራ ይገኛል ብለዋል። የባህልና ስፖርት ሚኒስቴር ኢትዮጵያ ውስጥ ያሉ ሁሉም ብሔር ብሔረሰቦችና ህዝቦች ባህላቸው፣ እሴታቸው፣ ታሪካቸው፣ ቋንቋቸው እንዲጠና፣ እንዲሰነድ፣ እንዲጠበቅ፣ እንዲተዋወቅና እሴቱን ጠብቆ ዳብሮ ከትውልድ ወደ ትውልድ እንዲተላለፍ ከሚመለከታቸው አካላትና ወገኖች ጋር በጋራ እየሰራ ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 6 ወራት በአጠቃላይ ለመሰብሰብ ካቀደው 54.23 ቢሊዮን ብር ውስጥ 52.26 ቢሊዮን ብር መሰብሰብ መቻሉን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የ2018 በጀት ዓመት የመጀመሪያ 6 ወር አፈጻጸም በማስመልከት ጋዜጣዊ መግለጫ ለጋዜጠኞች ሰጥቷል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ተቋሙ ባለፉት 6 ወራት ከገቢ አሰባሰብ አንጻር ስኬታማ ተግባራት ማከናወን መቻሉን አስታውቀዋል። ወደ 54.23 ቢሊዮን ብር ለመሰብሰብ ነው በ6 ወር ከተለያየ የገቢ አማራጮች ያቀድ ነው። ያሳካ ነው 52.26 ቢሊዮን ብር ተቋሙ መሰብሰብ ችሏል ማለት ነው። ስለዚህ ወደ 96% ከእቅዳችን ሊያፈጻጸም ኖሮናል ማለት ነው። በዝርዝር ሲታይ ከኤነርጂ ወደ 34.34 ቢሊዮን ብር ከአዲስ ደንበኞች ቅድም የዘረዘርኳቸው አዲስ የተገናኙ ደንበኞች ጋር ተያይዞ ወደ 16.6 ቢሊዮን ብር ተሰብስበዋል። ሌሎች ደግሞ የገቢ አማራጮች ከተለያዩ የንብረት ሽያጭ የሚሞገዱ ሺዎች ጋር ተያይዞ አንድ ላይ ሲደመር ወደ 1.2 ቢሊዮን አካባቢ ቶታሊ 52.26 ቢሊዮን በ6 ወሩ ተቋሙ ለመሰብሰብ መቻሉን እንግዲህ የሚያሳይ ነው። አምና በዚህ ሰዓት 23.83 ቢሊዮን ብር ብቻ ነው መሰብሰብ የቻለው። እንደ ሪፖርተራችን ሂሩት እምቢያለ ዘገባ ተቋሙ አሁን ላይ ደንበኞች ቁጥር 5.46 ሚሊዮን በላይ መሻገሩ የተገለጸ ሲሆን አገልግሎቱ ከቁጥር ባለፈ ጥራት ያለው እንዲሆን የኃይል መቆራረጥ ለመቀነስና የዜጎችን ቅሬታ ለመፍታት ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። በአጠቃላይ እንደ ሀገር ከ450 ሺህ አካባቢ የሚሆን ችግር ወይ ደግሞ ኔትወርክ ላይ ያሉ ግድፈቶችን መብራት እንዲቆራረጡ የሚያደርጉ ሁኔታዎችን ለይተን ከዛ ውስጥ እንደ ሀገር ሲታይ ከ53-52% አካባቢ የሚሆን ችግር ኦልሬዲ ተፈቷል። የአዲስ አበባ ሲታይ ኦልሞስት እየተጠናቀቀ ያለበት ሁኔታ አለ ነው እንግዲህ የምታዩት። የዚህ ዜሮ ዲስራፕሽን እንግዲህ ኢኒሼቲቭ ወደ ዜሮ ለመጠጋት ረጅም ርቀት ይቀረናል። በጣም ሰፊ ኢንቨስትመንት ይጠይቃል። ሰፊ ካፓሲቲ ቢልዲንግ ስራ እዚህ ውስጥ መስራት ይጠይቃል። እየወረድን እየተጠጋን እየሰራን እያሻሻልን እየሄድን እንዳለን ግን በተጨባጭ እንግዲህ የሚያሳይ ነው ማለት ነው።